አንቺ ከአራስ ከወጣሽ በኋላ አብረሽው ትሆኛለሽ ወይስ አትሆኝም? ይሆናለሁ። እኔም ብለን ባል አይናፈቅም እንዴ? ልጅ ሲወለድ ይናፈቃል። ግን እሷ ያው ተቋቁማ ችለው ነው እና ደግሞ አንተ ጋር ላለመሸነፍ ፈልገኝ አይደል? መስለኛል። በስነ ስርዓት እቀፊኝ፣ ጉንጬን ሳሚኝ እንደ ባል መጣክ እንኳን ለመጣክ ባይዘው እኮ እንደዚህ የሚልሽ ባል እድለኛ ነሽ። አሁን በስነ ስርዓት አቅፈሽ ሰላም በይ። በስነ ስርዓት አንገት ሰላም በይ። እንደዛ አይደለም እንደዚህ ድብድብ ላይ ፈለከው። በሁለት እጅ ስቀፊኝ እንዴና ተናግረኝ ነው ጉንጬን ሳሚኝ ጨጓራ ይፈጫል። ፈጣሪ ይመስገን። እና እንደዚህ ብለሽ ብትቀበይ ኖሮ ድሮም ውሃ ሆነልሽ ነበር። ገባሽ? መጀመሪያም እንደዚህ ነበር ማለት የነበረብሽ፣ መቀበል የነበረብሽ። እሺ አሁን እኔ ለምንድን ነው መጉዳት የፈለግሽ? ወንድ ልጅ በዚህ ልክ ሲጎዳ ማየት ላንቺ ደስ ብሎሽ ነው? ማን የተጎዳው? መች ተጎዳ? ካንተ እየጎዳሽ ነው። ሩታኔ ምንም ትሪት አታረጊኝም። እኔ ልጅ ከመጣ ጀምሮ አትደውይልኝም። በፊት ተጣልተንም ትደውይልኝ ነበር፣ ታወሪኝ ነበር። አሁን ግን ምንም ነገር ወፍ በህልምህ ነው ተጣልተን የምደውልልህ? ሩታ ተያው ለምን የምትቀልጂብኝ እንዴ? እኛ ትልቅ ሰዎች ነን አይደል? አሁን እኮ ምንም አንጠብቅም። ኦልሬዲ ተጋብተን ወልደናል። ፀጉራችን እየሸሸ ነው። የወንዶች ወላችን አንተና ቢኒያም እኔ ትንሽ ለየት ይላል። በቅርቡ አስተክለዋለሁ። አይ ሩታ አሁን ቀንዱ ቀልድ ነውና ያለውን ነገር ትክክለኛውን ነገር ንገሪኝ። ምን ንገረክ ማለት ታውቃለህ? ሁሉንም ነገር እኮ ታውቃለህ እኮ። የትኛውን ነገር? ሁሉንም ነገር ነው። ምንም ማውቀው ታሪክ የለም። በደንብ ታውቃለህ እኮ። አሁንም እንድትነግሪኝ ፈለኩ። ምን በቃ ምን ንገረክ? ምንም የለም። እርግጠኛ ነሽ? ምንም የተለየ ነገር የለም። ምንም አዲስ ነገር የለም። አዲስ ነገር የለም። እንግዲህ ያው ምላሻችንን አግኝተናል ብዬ አስባለሁ። አቤል ሽምግልና ይዤብሽ ነበር የመጣሁት እነዚህን ሁለት ልጆች ማለት ነው። ግን እነሱን እንኳን አላከበርሻቸውም። ለሽምግልና አልደረስንም። ግን ደግሞ ያው ሩታም አሁን ካለችበት ነገር ትንሽ ታገግምና ከዛ በኋላ በደንብ እናወራበት ይሆናል ይሻላል። እሷም አሁን የምትመልስልን መልስ ዛሬ ያላወራንበትን ነገር ለነገ ብለን ቀጠሮ እኮ መስጠት አያስፈልግም። ለነገ ቀጠሮ የሚሰጠው መርፌ ብቻ ነው ሐኪም ቤት ላይ። ስለዚህ አይደለም ማለት ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። እኔ ነገ ከነገ ወዲያ ምን እንደምሆን አላውቅም። በዚሁ ከቀጠልኩ አሁን ትናንሽ 2-3 መለኪያ ነው እየጠጣ ያለሁት። በዚሁ ከቀጠልኩ 4-5-6 ብዙ እየጠጣሁ ከሄድኩ ታምባይ ይላል። 4-5-6 እንጠብቃለን። ከሚንግሱን እየጠጣህ ነው ግን አንተ ውሃ ነው ሰክረክ መጥተህ አረቄ በቃ አንድ ቀን ጠጥተህ ነው። ለነገሩ ምን ጥሩ ምክር ብትመክረኝ ምን አለ? እንዳትጠጣም እንዳመጣም ጠጥተህ እሺ እንሂድልሽ። ጨነቅሻ እስክንሄድ አልወጣኝም። ፊቷ ላይ ምንም አይታየም። አብራ ፊቷ ላይ ምን ታየ? ካንተ የፊት አንባቢ ነካ። የፊት አንብቤ አንብብልኛ። ደስተኛ የሆነች ትመስላለች አንተ ስለመጣ ማለት ነው። እኔ ስለመጣ እኛ ግን አልፎ አልፎ ስንመጣ ልንጠይቃት ማለት ነው እንደዚህ አይነት ፊት አድርገው ታሳየኝ። አሁን ግን ፈገግታ በፈገግታ ሆናለች አብራ። እሺ ከማንተሽ ማንነት የሌለኝን ነገር ሁሉ ነገር የተቀይሮ ነበር ካንቺ ጋር የሆንኩት ነገር ግን ያው ሁሉ ሰተተ በመጨረሻ መጨቃጨቁ ታዩና ቤት አይኑ ኤፍሬም እንዲመለስልኝ እፈልጋለሁ። ገባ አይደል? ሰላም ነው ላገኘው ሴት አንድ ቀን ላገኛት ሴት አበባ ለመጣችሁ ለሄደችው ሴት በሙሉ እንከብር ምንድነው? ኖ ወይ አይደለም። ሴቶቹስ ክብር የላቸውም ነው? ክብር አይደለም እየመጣ በጣም የሚያስጠላ ነገር ነው። እንደዚህ ነገር ከሆነ አልመጣም ብዬ ተናግሬዋለሁ። እኔ አፈላፊ ልታወሪ አልፈልግም። እያወሩም አይደለም
ገባህ? በቃ ዛሬ መጣች ሴት አይደለችም። ሶ ካንቺ በፊትም ነበር። እሺ ምንም ይሆነ ኤፍሬም እንሄዳለን። እኔ እሄዳለሁ። ለማንኛውም እኔ አንድ የምለው ነገር አለ። ኦኬ አምሻለሁ። ምንም ጫጫታ አይመቻትም። እንደዚህ ብጥብጥ ያለበት ቦታ በጣም ባዚ ጫጫታ ቦታ አለ። ከፍቅረኛው ጋር ያወራችው ማን ነው? ፍቅረኛ እሱ አይደለችም። ልክደኝ ነበረች ግን አይደለች። አሁን አይደለች። መጀመሪያ ነበረች፣ አሁን አይደለችም። ፍቅር ማርያምን አልጣርክም። በቃ ተለያየን፣ ተጣላን። አዎ አጥቻለሁ፣ ተናድጄ ነበር፣ ብዙ ነገሮችን ብዬ ካለው እኔን ጥለህ መሄድ ነው። አሁን ግን አልፏል። እሺ አሁን ባለፈ ነገር መጸጸትም የሆነ ነገር ለመቀየርም አልችልም። እየተጸጸትኩ አይደለም። እሺ ምንድነው? ከባይደል ተጸጽቼ አይደለም፣ ግን ያንተ ነገር ግራ አጋብቶኝ ነው። እንዴት ነው እንደዚህ ልትሆን ይቻልከው? ማርክ ይቅርታ እያለች እኮ ነው። ማሰብ ትችላለህ፣ ግን እኔ ያልገባኝ ነገር እያሰብኩት ነው። አይምሮህ ማሰብ ይችላል ወይ? እያሰብኩት ነው። አዎ ኦኬ። አሁን እዚህ ነገር እንዝጋው። ማርክ ያለ አንድ ነገር ልንገር ማርክ ያለ አንድ ነገር ልንገር። እቺ ልጅ ትወዳለች። ሶ በአንተ መጣ ደግሞ እየተጎዳች ነው። ማርያምን እንደዚህ እንድትል አልፈልግም። ይሄንን እንድታውቅ ፈልጋለሁ። በመጀመሪያ ይኸውልህ እኔ በትወድ ስለምታፈቅርህ እንድትለኝ አልፈልግም። የሚፈቀር ሰው እንደዛ ይደረግ። አይ የሚቆጭ ነገር ግን ያደረክ ነው። የሚወደድ ሰው እንደዛ አይደረግ። ግን የሚቆጭ ነገር አታድርግ። ገና ይቆጭሻል። አይደለም አሁን ዛሬ አይደለም ነገ የእግር እሳት ይሆንብሻል። አይደለም ማርያምን ልንገርህ ማንነቴን ችዬ በቃ ካንተ ጋር ለመስተካከል የሆነ ቢያንስ እንኳን ይቅርታ ልበል ብዬ በጣም ትዕግስቴን ችዬ ልንገርህ እንደዚህ መሆን ፈልጌው ላይ አይደለም። ገባ በጣም እየተረጋጋሁ ነው ያለው። በጣም ስትስተካከልም ልንገርህ ላንተ ማለት ነው። ስትስተካከል ያንቺ የሚሆን ሰው ይመጣል። ሶ እኔ አሁን የሌላው ታየዋለህ። ችግር የለውም እኮ ለኔ ያለው የትም አይሄድም። ለኔ ያለውም ይመጣል። ግን እኔ በወንድ ልጅ አይደለም መቆማ ወንድ ልጅ ስላለ አይደለም ህይወት የሚመራው። ተፈልጋታለህ? አንተ ሴት ልጅ ናት የምታስፈልግበት ህይወት። እንደዚህ አትበለኝ። ሲጀመር ፈልጋታለህ አትፈልጋትም የምትለኝ አሁን ጠርተህ እሷ እንደምትፈልገኝ እየነገረችኝ እኔ አልፈልጋትም። ከዛ የሆነ ነገር እንዲነሳ ምናምን ፈልገህ ከሆነ ተሳስተሃል። እኔ እኮ ፈልገካለሁ እያልኩ እኮ አንተ እንደማትፈልገኝ በህይወት አዲስ ሴት እንደገባ እኔ አሁን ለምን መጀመሪያ የት ሄደሽ ነበር? ስላለፈው ነገር እኮ እኔ ከማዋረድሽ በፊት የት ሄደሽ ነበር? ምን ነገር እያደረገች ያለችው ስለምትወድ ብቻ ነው። ይሄንን ነገር ደግሞ ማሰብ አለብህ። ለኔ መውደድ እንደዚህ ነው ወይ? ለኔ ፍቅር እንደዚህ ነው ወይ? ኤፍሬም አሁን ላይ አንተ ራስህ በራስህ ቦታ እኔን አስበኝ እስቲ። እሷ እያደረገች የነበረው ነገር ልክ ነው ወይ? ስላለፈው ነገር እኮ መተው እንችላለን። እኔ ምን አደረኩኝ? ያደረግሽውን አደረግሽ አይደል? ካለፈ በኋላ አሁን መዘዘቱ አሁን የተደፋ ውሃ ማፈስ አይቻልም አይደል? የሄደ ውሃ መመለስ አይቻልም። ነገር ግን እኔና አንቺ ያለን ነገር ጨርሰናል፣ አብቅቷል ብለሽኛል። ሶ ዛሬ ምን ተገኝቶ ነው? እኔ ነኝ የጠራሁት። ሐሳቧን እንድትቀይር ያደረኩት እኔ ነኝ። ገባ አይደል? እኔ ሐሳቤን ቀይሬ አንተ ለምንድን ነው ወደ እኔ ልትመጣማ ትችላው? እሺ ልቀቂ፣ በእግዚአብሔር ልቀቂ። አለቀህ። ይኸውልሽ ልቀቂ። እሺ ባንዲ ለምንድን ነው እኔ እንደዚህ የምትሆነው? ምንም የሆንኩት ነገር የለም። ለምንድን ነው? በእግዚአብሔር ተይ። ይኸውልሽ አሁን ለምንድን ነው የምትቀየሪው እንደዚህ? እኔ ልትረዳኝ አልቻልከው። እሺ እኔ ላንተ ያለኝን ፍቅር አትረዳም? አስረዳሽኝ እኮ ለኔ ያለሽን ፍቅር አስረዳሽኝ። አሁን ልቀቂኝ። አሁን ይኸውልሽ ያሳለፍከውን ነገር ያው በእግዚአብሔር ልቀቂኝ። ምንም ይፈጠር እኔና አንቺ አንድ ላይ ማርክ እባክህ ተረዳት። በእግዚአብሔር አንስማማ ማንገጥም ሰዎች ቢኖር እኔና አንቺ ነን። አትሁንብኝ። እሺ እኔ ላይ እንደዚህ አትሁንብኝ። እኔ ታውቃለህ ከፈለክ እንደዚህ አትሁን። ይኸውልሽ አንድ ነገር ልንገርሽ፣ ከዛሬ ጀምሮ እንደዚህ ይዘሽኝ እንድታለቅሽም አልፈልግም። ሶ ራስሽን እንደትልቅ እኔ ምንም የጨከንኩት በእግዚአብሔር ልቀቂኝ። ልቀቂኝ። በቃ እንሂድ። አለቅህም ማርክ እሺ በላት በእግዚአብሔር እና ተራቁና እንደበፊታችሁ ነው። ምንም እሺ ምን አልት ነገር የለም። ይፍሪ እሺ ለምን ነው እንደዚህ ልብህን የጨከነው? ልቀቂኝ። እሺ ምን ባደርግ ነው? ሰው ጋር ይፈታለው ወይ? አዎ እኔ ገለሽኛል። በቃ ገለሽኛል። ልቀቂኝ። በእግዚአብሔር ልቀቂኝ። ኳቶች ታች በቀኝባቸው ታያታርክሽ
እኔ ልታለቅሽ እኮ አይደለም የጠራሁሽ እኮ ተረጋጊ እኮ ተረጋጊ እርሽ ነኝ ተረጋጊ እግዚአብሔር ተረጋጊ ቢዚ እኮ ተረጋጊ አንዴ እሺ ለቀቅ በእግዚአብሔር ልቀቂኝ። ምንም ይፈጠር ምንም እኔና አንቺ አንድ ላይ ማንነው እባክህ ተረዳት። ማንስማማ ማንገጠም ሰዎች ቢኖር እኔና አንቺ ነን። ይኸውልሽ ይሄ ካልሰጠሽኝ ዛሬ ሞቼ እገኛለሁ። እኔ ከሚስቴ ጋር ከፍቅረኛዬ ጋር ካልተኛው ሞቼ እገኛለሁ። አሃ እንዴትም ጨዋታ አለ ማቃጠል አሃ ተነሽ መጣሁ ምናምን አይደለም። ነይ እቤት ውስጥ ይሻላል ወይስ ውጪ? ማውራ ምናምን አትበይኝ። የምትሰጪኝ እቤት ይሻላል ውጪ?